ሳቂታ የምንዝነታ ሞቶ ጨዋታ ላይ ማታ ማታ በይነ የረኔ አንቺ ሳቂታ የምንዝነታ ሞቶ ጨዋታ ላይ ማታ ማታ በይ ማታ 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 የምን መኝታ ዘና ፈታ በይ ይመችሻል ለጫወታ በይ ጠጋ 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 በይ አምሮሽ ከሚቀር በዝምታ ከምታይ ማታ ማታ ነይ ማታ አይሻልም? ሰላም ሰላም፣ ጤና ይስጥልኝ ውድና እየተከበራችሁ የወርቅዬ ቤተሰቦች እንዴት ናችሁ? አማናችሁ ወይ? እኔ አለሁ እስኪ ይመስገን፣ ክብሩ ይስፋ ለጌታ። እኔ በጣም ጤና ነኝ። ሰላማችሁ የበዛ ይሁንላችሁ። ቤትን ሰብስክራይብ፣ ላይክ፣ ሼር አድርጉኝ። ጓደኞቹ ጋር አድርሱኝ። ትላንትና ፋቲያ በፉአድ እጅ ወርቃ ነበረች። በፉአድ እጅ ወርቃ ነበረች። የወደቀችው ምክንያት ደግሞ ምንድን ነው? አጣርቼዋለሁ፣ ደውዬ ሰምቼዋለሁ። ምንድን ነው? ምን ተፈጥሮ ነው? እውነት አሟት ነው ወይስ ምንድን ነው ብዬ ጠየቅኩኝ። ከዋናው ነው ሰማው። ከፈለጋችሁ ሪኮርዱ እዚህ ማስገባት እችላለሁ፣ ካላመናችሁ። ምንድን ነው እንደዚህ ያዘረጋ ምክንያት ምንድን ነው ብዬ ስጠይቃ ሰዓት እንግዲህ ምን ብዬ እንደምናገር አላውቀውም። በኢየሱስ ስም የማን ነው ይሄ? ምን ብዬ እንደምናገር አላውቀውም። ፖንቃ ይዟት ነው። ፖንቃ ገብቶባት ተባለችው። ፖንቃ ይዟት ከፉአድ ፍቅር ይዟት እንዴ? ታዲያ ከፉአድ ፍቅር የምትይዝ ከሆነ ለምንድን ነው እዛኔ ፉአድ ጥያቄ ሲቀረብ ለምንድን ነው አሻፈረኝ ብላ ሮጠችው አልኳቸው። ለምንድን ነው የሮጠችው? ምክንያቱ ምንድን ነው ታዲያ? አሻፈረኝ ብላ አልፈልግም፣ አልሆንም፣ ለአንተን የሚሆኑ ሴት አይደለሁም፣ እንደዚህ አይነት ነገር አልፈልግም ብላ አይደለ ጥላ ሮጣ የሄደችው? እሱ ተንበርኮ ሲያለቅስ ጥላ ለምን ሄደች ብዬ ጠየቅኩኝ። ሲጠይቅ ሰዓት እዛኔ አካብዳ ነው። ሁለተኛ ደግሞ ሴት ነኝ፣ እንዴት አንዴ ሲጠይቅ እሺ ነው ማለት ይችላለሁ ወይ? አንዴ ሲጠይቅ እንዴት እሺ ብዬ የሚቀበለው? ስለዚህ እንደ ሴት ሊደረደር ብዬ ነው። ስለዚህ አሁን ደግሞ ተገልብጣ ፍቅር ይዞኛል ብላ ነው የምታለቅሰው። ሁለተኛ ደግሞ ከፍቅርዬ ጋር ስለታረቁ በጣም ሰምቶታል። እንዴት በጣም ነው ማፈቅረው፣ በጣም ነው የምወደው ብላ ተናገረች። በዛሬ ቪዲዮ በደንብ እናብራራለን ተባለ። ነገር ግን እኔ እዛንም ብዬዋለሁ፣ አውቃ ነው ትወዷለች፣ በጣም ትወዷለች። እኔ ለአንተ ምንም ስሜት የለም እያለችው ሴት ስለሆነች አውቃ እራሷን እያካበተች ነው ብዬ እዛንም ተናገር ያለሁ። ነገር ግን አሁን ደግሞ ፎንቃ ግጥም ያለ ፎንቃ ይዞኛል። ከፉአድ ለይቼ መኖር አልችልም፣ መብላትም መጠጣትም አልቻልኩም። እዚህ ሰሞን ጤናማ አይደለሁም። ምግብ መብላትም አቁም ያለው፣ መጠጣትም አቁም ያለው። ፍቅር ይዞኛል፣ ከፉአድ ጋር አገናኙኝ ብላ ነው። ለዛ ነው ለዛ አልቅሳ ነው ታመመችው። ህመሙ ይሄ ነው አለ። እሺ ኦኬ፣ ፍቅር ከማንም ሰው ይይዛል። ፍቅር እንደሚያዝ አውቃለሁ። ፍቅር በሱ አልተጀመረም። ነገር ግን እኔ ፉአድ ነገር እየገረመኝ ፍቅርዬ ምንም ሀላ ሲሟ ሀላ ምንም ምክንያቷ ስም ሰጥቶ አቋሽሾ አጠራሽቶ የማንም ሰው ዋራ አምጥቶ እዚህ ጋር ሲያቆሽሽ ነበረ። ግን እሱን አልፈልግም ስለወሳት የኔ እናት ብሎ አፈርዳቼ በልቶ ትላንትና ብሩካ ወንዳ ወንድ የሰው ልጅ ጀግናው አስታረቀ። ሲያስታረቀ ሰዓት እሺ ብሎ ታረቀችው። እግዚአብሔር ይስጣት፣ ታረቀችው። ሰላም ወረደ። እንደ ፍቅረኛ ሳይሆን እንደ ጓደኛ እንሆናል ብሎ ታረቁ። በኋላ የኔ እናት ስለነበረ ደግሞ ትላንትና ሰምታችሁ ከሆነ እችም ሴትዮዋም የኔ እናት ምን ሆነሻል? ለምን እንደምታለቅሽ ብሎ አቀፋት። እንዴት ሌላ ወንድ እኔ ፍቅረኛው ያለው ሌላ ወንድ አምጥቶ ማለት ባለቤት ያለው አጠገቤ ላይ ያለው ፍቅረኛው ወይ አጠገቤ ላይ ያለው እኔ ሌላ ወንድ ማቀፍ አይችልም፣ በፍጹም ማቀፍ አይችልም። የኔ እናት ማለት አይችልም። እኔ አሁን
ባለቤቴ የኔ ውድ የኔ ፍቅር ያልኩኝ አፍ ወንድ ልጅ የኔ ፍቅር ብዬ ማጥራት አልችልም። ለምሳሌ ሴት ልጅ በጣም የሚወዳት ከሆነ በጣም ማከብራት በጣም የሚወዳ ከሆነ የኔ ውድ የኔ ልዕልት ማለት እችላለሁ፣ የኔ ፍቅር ማለት እችላለሁ። ነገር ግን ወንድ ልጅ አፍ አውጥቼ የኔ ፍቅር የኔ ውድ የኔ ልዕልት ማለት አልችልም። ወንድ ልጅ ማለት ነው። እዚህ ጋር ምንድን ነው ጨዋታቸው? ምንድን ነው ክብርነታቸው? መነካት አይታኝም ወይ ከልጅቷ ጀርባ ለምን አይሄድም? ይሄ የጀርባ ቁንጫ ለምን ከፍቅርዬ አናት ላይ ለምንድን ነው የማይወርደው? ከፍቅርዬ ለይቶ እዛ እንደፈለገ ይሁን። አልታረቅም አልፈልግም ስለ ሰዓት 10 ጊዜ ኡፍ 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 ማለቴ ያለ ይንበረከካል። እሷ ደግሞ ሰላም ሲወርድ ሳ ደግሞ ሌላ ሴት የኔ እናት ምን ሆነሽብኝ ምን ሆነሻል ብሎ ያቅፋል። እንዴት እቺ ልጅ የኔ ፍቅር የኔ እናት ያለው አፍ ሌላ ሰው ሲጠራ ምን ይሰማታል? ይሄ ገና ያልተማረ ደነዝ እዚህ ጋር ዩቱብ ላይ መጥቶ አነጋገሩ ማይችል ሰውዮ ማውራቱ ማይችል ሰውዮ። ለሰው ልጅ እኮ ኤክስፐርት ማለት ይኖራል። ለምን አንድ ሴት ከወደድኩኝ እኔ ካፋቀርኩኝ በኋላ ሌላ ሴት አልመኝም። በቃ እሱ ጋር በማታ በስልክ ይለፈልፋል። ቀን መጥቶ ፍቅርዬን ያወራታል። በቃ ማታ ከእሱ ጋር በስልክ 48 ሰዓት ጆሮ ላይ ስልኩ እስከሚግል ድረስ ሁለቱ ይለፈልፋሉ። እዛ እሷን ማታ በአልጋ ላይ ሆነ ደግሞ ማታ ላይ ሆነ እዛ አውርቶ እሷ አስተማምሶ በኋላ እሷ ጋር ተገናኝቶ በኋላ እሷን አውርቶ አስማምቶ ምን ብሎ በኋላ አራ እስቲ ምነው ቆይ እስቲ እሷ ጋር አውርቶ ምን ብሎ ጨርሶ በኋላ ማታ ከእሷ ጋር ለፍልፎ ቀን መቶ ደግሞ ፍቅር የቪዲዮ ፊት የኔ እናት እማ ምን ሆነክ ነው? ቆይስ የኔ ውድ እና እንደዚህ ሲያደርገው እሱ ከእሷ ጋር ጨርሶ በኋላ ከነሱ ጋር ሁሉ ነገር አልቆ ማታ ከእሱ ጋር 24 ሰዓት ስልክ እስከ ጆሮ ለሚግል ድረስ ለፍልፎ ቀን መጥቶ እዚህ ጋር ፍቅር የቪዲዮ ፊት የኔ እናት አፈቅርሻለሁ የኔ እናት ምን ሆነሽብኝ? እውነትህ ነው። አንተ ለትዳር ይቅርና አንተ ለአዳርም አትሆንም። አንተ ለፍቅር ይቅርና ለፍልፍልም አትሆንም አንተ። እሺ አሁን ብጤ ያገኘክ ከልጅቷ ላይ ዞር በልልኝ እባክ ፉአድ ከልጅቷ ላይ ዞር በልልኝ። በጌታ ልለምንክ ከልጅቷ ላይ ዞር በልልኝ። ካንተ ሌላ እንደው ያበደ ውሻ ይምጣ፣ እንደው ያበደ ሰው ይምጣ። ወይኔ በእናት ፉአድ አንተ ከሷ ብለይ ኖሮ እኔ ዘውትር ምኞቴ ነው። በእውነት የዘውትር ምኞቴ ነው። አንተ ከሷ ለይተክ ሌላ ሴት ይዘክ አንተ ብትሄድ ደስታ አልችልም። የምር ደስታ አልችልም። እኔ እባክህ ፉአድ ዞር በልልኝ። አንተ ልጅቷ የምትሆን ሰው አይደለም። አንተ ለልጅቷ የምትሆን ሰው የምትመጥን ሰው አይደለከም። ለምን በጣም ታስታውቃለክ። በጣም አንተ አውቀክ ነው እንጂ አውቀክ በከንፈር ይሄ ሰፊ ያለው ከንፈር ይዘክ ወታች ወርደቀ ከንፈር ይዘክ ነው እንጂ አንተ ለልጅቷ የምትሆን ሰው አይደለክም። አንተ እባክህ ፉአድ ልጅቷን ተዋት። በእናት ሌላ ሴት ያዝ። በቃ እቺ አሁን ፈትያ ለንትራ ለቀሰችው ሰምተናል። በቃ ሙሉ ነገር ሰምቼዋለሁ። ከፈለጋችሁ ሪኮርድ እዚህ ማስገባት ይችላል በሁለተኛ ቪዲዮ ላይ። ነገር ግን እባክህ ፉአድ ልጅቷን ለቀቅ አርገው። በቃ ልጅቷ ሰላም ስጣት። ለፍቅርዬ ሰላም ስጣት። በቃ እኛ የፍቅርዬ ሰላም ብቻ እኛ ፈለገ ነው። የእሷ ሰላም ብቻ ለእሷ ጤና ብቻ እኛ የምንፈልገው። እባክህ በቃ ይቅርብክ። አንተ አስመሳኝ የመጨረሻ አስመሳይ ነክ። በጣም ታስታውቃለክ። ለልጅቷ የምትሆን ሰው አይደለም አንተ ለፍቅርዬ የምትሆን ወንድ አይደለክም። ለምን ብትል በጣም ታስታውቃለክ። አውቀህ ልጅቷ ጎርተክ ልጅቷ ድጋሜ ደግሞ አዋርደክ ጎርተክ ለመሄድ አሳባለክ ላንተስ። ነገር ግን ከልጅቷ ወረድ በል ሂድልኝ። በቃ ፉአድ በእናት ለቀቅ አርገው ልጅቷን። እንደዚህ ያልኩኝ ዛሬ በእውነት በጣም ተናትቼ ነው። እንዴት እሷ እዚህ ጋር በቀን መጥቶ በቪዲዮ ፊት የኔ እናት ያለ ሌላ ሰው ጋር በስልክ 24 ሰዓት እያወራ
ልጅቷ ሙሉ ሪኮርድ ልካለች ከሱ ጋር እንደምታወራ ከፉአድ ጋር ግንኙነት እንዳላት ፉአድ ጋር ግንኙነት እንዳላት ፉአድ ደግሞ አውቆ ሰው ፊት መጥቶ እንደማል አስመስሎ ከሱ ጋር ምንም ንግግር የለም። ደግሞ ምን ሆነሽብኛል? ምን ሆነሻል? ምን አጋጥሞሽ ነው? ለእኛ ለምን አትናገርም? እኛ እናያለን፣ እኛ ወንድሞችሽንን እህቶችሽንን የሚለው አውቆ ነው። ከሱ ጋር ፍቅር አለው፣ ፍቅር ተይዟል አሉ። በውስጥ መስመር በጣም ነው የሚናገሩት አሉ። ደግሞ ወደ እሱ ጋር ይመጣል፣ እሷም ወደ እሱ ጋር ትመጣለች፣ እሱ ጋር ናት አለች አሉ። እቺ ግን ፍቅር ደግሞ የእኛ ደግሞ ቁማጧ ደግሞ አታቅም፣ የእኛ ደግሞ በረሮ ደግሞ አታቅም። በእሷ ላይ እሱ የሚሰራው ዲራማ እሷ ደግሞ አታቅም። እንደ ራሷ ንጹህ ልብ እውነት ብላ ነው እንደ ራሷ እውነት ብላ ነው የሚታወራው። ስለዚህ ከልጅቷ ላይ በእናት ዝቅ በል ውረድ፣ በቃል ውረድ። ከልጅቷ ላይ ለይተ በእናት ብትሄድ ደስተኛ ነኝ። በጌታ እውነት ስለሰማው ነው። ከእሱ ጋር በጣም ግንኙነት አለው። ከዚህ ከማናት እቺ አሁን ማናት ነበር ስሟ አለው አይሚነት በጌታ ስም እቺ ማናት ፈቲያ፣ ከፈቲያ ጋር በጣም ግንኙነት አለው። እንድንት ደግሞ አቀፈችው። ስለዚህ በጣም እነሱ ያወሩት ወሬ የደረሰ ነገር ሁሉን ደርሶኛል። ይሄን ያልኳቸው ቪዲዮን ሰብስክራይብ፣ ላይክ፣ ሼር አድርጉ። ቤተፖል ሰብስክራይብ አድርጉ። እንጃ በእውነት በጣም ያስጠላል። እየሰማሁ ነገር ያስጠላል። ሰላማችሁ ይብዛ። መልካም ቀን